አብዳለች። ምን አብዳለች? አዎ አብዳለች። በጣም ነው ማዝነው። ወይኔ ምን አይነት ነገር ነው? ቆይ እየሰማ ያለሁት። ተረጋጋ ብሩኬ። ቆይ ማበዷን የነገሩሽ ሰዎች ምንም እርዳታ ላደረጉላት? እንዲረዷት ጠይቂያቸው ነበር፣ ግን እሷ ጎዳና ላይ ስለሆነ ያለችው እሷን ለማግኘት በጣም ከባድ ነው። ወይኔ እቴ ጭራሽ የሚረዳት ሰው አታ ጎዳና ነው እየኖረች ያለችው። እኔ እንዲረዷት ለማድረግ የቻልኩትን ሞክሬ ነበር፣ ግን ምንም ማድረግ አልቻልኩም። አንቺ ላይ ማንም አይፈርድም። ከቻልሽ የደወልሽላቸው ሰዎች ጋር መልሰሽ ደውለሽ ያለችበትን ሁኔታ አጣሪ። እስቲ አዋራቸውና የሚሉትን አሳውቃቸዋለሁ። እባክሽ ሰናይት አደራ እንደምንም ብለሽ እንዲያገኟት አድርጊ። እሺ ችግር የለውም ብሩኬ። በቃ አዲስ ነገር ካለ ቅድም በሰጠውሽ ስልክ መልሰሽ ደውይ። እሺ ሰላም አሉ። ሰላም ኔ። ሰላም። የብሩክ ቤት ነው? አዎ የብሩክ ቤት ነው። ተመስገን። ምን ነው ብታይ ቤቱ ጠፍቶብኝ እንዴት እንደተንከራተትኩኝ። ይሄን ያህል አልገባሽም እኮ የተሰጠኝ ምልክትና ቤቱ ጭራሽ አይገናኝም። እንዴት እንደደከመኝ ብታይ። እሺ ምን ፈልገሽ ነው? ብሩኬን ፈልጌ ነው የመጣሁት። ብሩክ ቤት ውስጥ ይብላል። በእናትሽ የት ሄዶ ነው? ይቆያል መሰለኝ። እና ዛሬም እንደናፈቀኝ ኒው ሳላዩ ላይ ነው። ልዕልት እባላለሁ። የብሩክ ጓደኛና ጠበቃ ነኝ። አሃ እንደዛ ነው። አዎ እባክሽ ውስጥ ገብቼ ልጠብቀው እችላለሁ? እሱ በሌለበት ማንም መግባት አይችልም። ምን ችግር አለ? በጣም ላገኘው ስለፈለኩ እኮ ነው። የኔ እህት ነገርኩሽ እኮ ብሩክ እስኪመጣ ድረስ እዚህ ጋር ቆመሽ ጠብቂው። ቆይ ምንድን ነው እሱ? እዚህ ጋር ቆመሽ ጠብቂው እሱ እስኪመጣ ድረስ። እሺ ሲመጣ ይሄን ቢዝነስ ካርድ ስጭልኝ፣ እንዲደውልልኝ ንገሪው። እሺ እነግረዋለሁ። አደራሽ እንደመጣ ስጭልኝ እሺ እባክሽ። እሺ አልኩሽ እኮ ምን እንደምትጨቀጭቁኝ። እሺ ይቅርታ ሰላማይ። ትርሲት ብሩክን እንግዲህ ስለ ቅድስት እህቱ እንዲያውቅ ሰናይት ጋር ወስዳው ነበረ ማለት ነው። ከዛ በኋላ እንግዲህ ብሩክና የብሩክ ባለቤት የነበረችው ትርሲት እንግዲህ የሰሙት ነገር በጣም ያስደነግጥ ነበረ ማለት ነው። የብሩክ እህት እንግዲህ በምን ምክንያት ነው ከሀገር የወጣችው? ከዚህ በፊት እንግዲህ ሚኪ ባደረገው ነገር ነው ማለት ነው። ትርሲትን ሚኪ ካገባት በኋላ ነው ያንን ነገር አላይም ብላ ስደትን የመረጠችው፣ ወንድሟን ገለውባት ስለነበረ ማለት ነው። ይህንን ምስጢር ምናልባት ልታውቅ ትችላለች ቅድስት። ከዛ በኋላ ነው እንግዲህ አይኔ ያየ የወንድሜን ምስት ጓደኛው አግብቶ ከሚኖር ብላ ወደ ውጭ ሀገር የሄደችው ማለት ነው። እንግዲህ ይህንንም ትርሲት ነበረ ለብሩክ የተናገረችው። በጣም ትበሳጭብኝ ነበረ፣ አንድ ሰሞን እናወራ ነበረ፣ ነገር ግን ቦልካኛለች። ከዛ ጊዜ በኋላ አውርተንም አይቻትም አላውቅም፣ ነገር ግን የእሷ ጓደኛ የሆነችው አለች፣ እሷን እንጠይቃታለን ብላ እንግዲህ ያው ቃል ገብታላት ነበረ ማለት ነው ለብሩኬ። ብሩክ አሁን በጣም ደንግጧል ማለት ነው። ምክንያቱም እህቱ አይምሮዋን ስታ አብዳለች ብላ ሰናይት ስትነግረው እንግዲህ በጣም ደንግጠው ነበረ ሁለቱም ማለት ነው። በፊት ላይ ያው የሚረዷት ሰዎች ነበሩ፣ አሁን ላይ ግን ማንም የሚረዳት እንደሌላት ነው። እናም ደግሞ በምንም በኩል ላገኛት አልቻልኩኝም፣ ነገር ግን ሰዎቹን ካገኘው ሁሉንም ነገር አጣርቼ እነግራቸዋለሁ ብላ እንግዲህ ሰናይ ለብሩክና ለትርሲት ተናግራለች ማለት ነው። ብሩክ እንግዲህ አሁን አጣብቅኝ ነገር ውስጥ ነው እየገባው። ለአባባና ለነሚጣ ሲጨነቅ እንደነበር አሁን ላይ ደግሞ የእህቱ ጭንቀት ተጨምሮበታል ማለት ነው። እንግዲህ ትርሲትና ብሩክ ሁለቱ ተመልሰው እንዲጣመሩ አባትና እናታቸው አንድ ላይ እንዲሆኑ ልጆቻቸው ፈልገዋል ማለት ነው። ለዛም ደግሞ አንድ ጌም ፈጥረው ነበረ። ያ ጌም ደግሞ ሚኪን አናዶታል ማለት ነው። እንግዲህ ሚኪ ሚጣን ሲስማት ምንም አልመሰለውም ነበረ። ነገር ግን ብሩክ ትርሲትን ጉንጯን ሲስማት በጣም ተናዶ ነበረ። እንዴት ይሄ ሊሆን ይችላል ብሎ እንግዲህ ያው ቡራ ከረዩ ያዙ ይልቀቁኝ እያለ ነበረ። ነገር ግን ብሩክ ምንም አላለውም ማለት ነው፣ እንደዛ እህቱን ሲስማት ግንባሯን። ነገር ግን ያው ሁለቱ ለማስቀናት ነበረ እሱ ይህንን ነገር ሲደርሰው ደስ እያለው ግንባሯን ሲስማት የነበረው ማለት ነው። አይ ሚኪ እና ያው ብሩክ ደግሞ ትርሲትን ጉንጫን ሲስሟት በጣም ነበር እየተናደደው፣ ስሜታዊ ነበረ የሆነው ማለት ነው። እና ለምንድን ነው እንደዛ ሲናደድ የነበረው?
ብሩክን እንግዲህ ለማስቀናት ነበረ ያፈቅራታል ብሎ እናም ደግሞ ለሚጣ ተናግሮ ስለነበረ ቢያፈቅር ኑሮ እንዴት እሷን ግንባሯን እየሳመ እንግዲህ ሚኪ ግንባሯን እየሳሟት ሚጣን ዝም ሊል አይችልም ነበረ። ሚኪ ደግሞ ቅናተኛ ስለሆነ ያው ለራሱ ሁሉም ሰው እንደራሱ ስለሚመስለው ብሩክ ይቀናል ብሎ ነበረ። ልክ ሳሟት ሲባል ደስ ብሎት ነበረ። ብዙም አልተገደራደረም ማለት ነው ያንን ነገር ለማድረግ አይቻልም ምናምን እንኳን አላለም ነበረ። ነገር ግን የብሩክ ሲሆን በጣም ነበረ እየተበሳጨው እንዴት ይሄ ሊሆን ይችላል? ከዛ በኋላ እንግዲህ ጌሙን ኦቨር አድርጎ ነው የወጣው ማለት ነው አልጫወትም ብሎ። ልጆቹ ደግሞ በእንጀራ አባት ማደግ አንፈልግም፣ ሁለታችሁ እንድትጋቡ እንፈልጋለን በድጋሚ ብለዋል ማለት ነው። ለዛም ደግሞ እንግዲህ ለእናታቸው ሲነግሯቸው ይሄ ሊሆን አይችልም፣ እኛ አይተናል ጌም ስትጫወቱ ራሱ እና አንቺን ከሳመ በኋላ ለእኔ ራሱ ነግሮኛል፣ በጣም ነው ደስ ያለኝ ብሎ ደስታውን ለእኔ ገልጾልኛል፣ አንቺን ስለሳመ ለአንቺ መናገር ግን ፈርቶ ነው ብሩክ ብለዋለች ማለት ነው ትንሿ ልጅ ሴቷ ልጅ ትርሲትም እንግዲህ እንዴ እስካሁን ድረስ ብሩክ ያፈቅረኛል እንዴ? እኔ ቆይ ብሩክን አፈቅረዋለሁ አውቃለሁ፣ ነገር ግን አሁን ላይ ደግሞ የሚኪ ባለቤት ነኝ። ሚኪ እንክብካቤ ስለበዛብኝ ምናልባት የሚኪ እንክብካቤ ለእኔ በጣም ከአቅሜ በላይ ስለሆነ ይሆን ያፈቀርኩት ወይንስ እውነትም ከልቤ አፍቅሬው ነው የሚል ጥያቄ ውስጧ ፈጥሮባታል ማለት ነው። ያንን ነገር ደግሞ አሁን ላይ እንግዲህ የአይምሮ ጭንቀት ሆኖባት እንዲሁም ደግሞ ጸጸት የሆነባት ነው ያለው ስለ የብሩክ ነገር ማለት ነው። እናም አሁን ላይ ሁለቱ ልጆቿ እንግዲህ እንድትጋቡ አንድ ላይ እንድትሆኑ እፈልጋለሁኝ። እናም ደግሞ እኛም በእንጀራ አባት ማደግ አንፈልግም። ስለዚህ አንቺና አባቢ ትጋባላችሁ ድጋሜ ብላለች ማለት ነው። እና ይሄ ሊሆን አይችልም። ሚኪም የብሩክ ጓደኛ ነው። ብሩክ የለም ስለተባለ ማለትም ሞቷል ስለተባለ እኔ ደግሞ ያው የሱ ጓደኛ ጥሩ ጓደኛ ስለሆነ ነው አግብቼ እስካሁን ድረስ ከእናንተ ጋር እየኖርኩትኝ። እናም ደግሞ ለእናንተ ጥሩ ክብካቤ እያደረገ ነው ያለው ብላ ልታሳምን ብትሞክርም ትርሲት ነገር ግን ልጆቹ አሻፈረኝ ብለው እንግዲህ ዋሽተው ጌም እንዲጫወቱ አድርገው በዚህ ልክ እንግዲህ ሚኪን አቃጥለውታል ማለት ነው። ሚኪ እንግዲህ ተንኮለኛ እንደሆነ ለራሱ ብሎ ሁሉንም ነገር መልካምነቱንም ለራሱ ብሎ እንደሚያደርግ ለራሱ ጥቅም ብሎ እንደሚያደርግ አውቀዋል ማለት ነው። ያው ብሩክ ምንም ነገር ሳይላት ነበረ ለትርሲት። ብሩክ ትርሲትን ስለሳምኳትኝ በጣም ደስ ብሎኛል፣ ጥሩ ስሜት ተሰምቶኛል ብሎ ነው የነገረኝ ብላ እንግዲህ ልጅቷ ዋሽታ ለትርሲት ስለተናገረች ትርሲትም ብሩክን እንድታስብ አድርጓታል ማለት ነው። እና ትርሲት እንግዲህ የድሮ ፍቅሯ ሊገረሽባት ነው ማለት ነው። እና ሚኪ የፈራው ነገር ይህ ነበረ። ያ ነገር ደግሞ አልቀረለትም። አሁን ላይ እንግዲህ ከተከስተ ጋር ሚኪ ቁጭ ብሎ እያሴረ ነው ያለው ማለት ነው። ለምንድን ነው ሁለቱ እንዲለያዩ እንዲሁም ደግሞ ከነ ሽማግሌው ለምን ከዛ ቤት ውስጥ አታስወጣቸውም እያለው ነው ያለው ማለት ነው። እና አንዳንድ ምክሮች እንግዲህ ተከስተ ለሚኪ ሲሰጥ ሚኪ ደግሞ በጣም ስለሚንቀው አንተ ደደብነ ይሄንን ነው በቃችን ብቻ ነው አንተ ማሰብ የምትችለው እያለ እየናቀው ነበረ ማለት ነው እንደ ሀሳብ ሲያቀርብለት። እና ሚኪ እንግዲህ አሁን ላይ በምን መልኩ ነው ብሩክን ላጠፋ የምችለው የሚለውን ነገር እያሴረ ነው ያለው። ነገር ግን ብሩክ ከሞት የተረፈ ስለሆነ ለወደፊትም ላይሞትበት ስለሚችል እሱ ደግሞ የዶሮ ነፍስን የያዘው ወይ ደግሞ የእባብ ነፍስን የያዘው እንደ እባብ ተቀጥቶ እንኳን የሚነሳ ነው ብሎ እንግዲህ ከዚህ በፊት አዲሱ ለቀጠሩት ገዳይ ሲነግሩ ነበረ። ያ ነገርም እንግዲህ እንዳልተሳካላቸው ነው። አሁን ላይ ምን ባደርግ ይሻለኛል? እናም ደግሞ ልጆቹ በአሁን ሰዓት ላይ ብሩክን እየወደዱት ነው ያሉት። እኔን ግን እንደ አባት ራሱ አያዩኝም። ስለዚህ ልጆቹን እሱን እንዲጠላ ማድረግ አልቻልኩኝም ብለዋል ማለት ነው። ምክንያቱም ልጆቹን እንግዲህ ለምን ቅጥቅጥ ድብድብ አታደርጋቸውም? ልጆቹ ናቸው አሁን ላይ ጌም እንድንጫወት ያደረጉት። እንደዚህ እያስናቁኝና በብሩክ እያስገመቱኝ ያሉት እነዚህ ልጆች ናቸው። ምን ላድርጋቸው እያለ እንደ አባት አንተ ለምንድን ነው የማትቀጣው እያሉት ነው ማለት ነው። እንኳን ቀጥቼ አይደለም ሳልቀጣ ራሱ እንጀራ አባት እንግዲህ በጥሩ ነገር አይነሳም። ስለዚህ እንደውም የኔን ክፋት ይወቁብኝ እንዴ! ልጆቹ እኮ እንደ ትልቅ ሰው ነው እያሰቡ ያሉት። እንዴት ነው ልጆቹ በዚህ ልክ ቀምረው ይህንን ነገር ሊያደርጉ የቻሉት? ሁለ ነገራቸው የትልቅ ሰው ነው ብሎ በጣም ተናዶባቸዋል። እንግዲህ ያው የብሩክ ልጆች ናቸው ይሄንን ሀሳብ ያመጡት፣ ጌሙን እንዲጫወቱ ማለት ነው። ጨዋታውን እንዲጫወቱ ያመጡት ሁለቱ ናቸው። እናም ደግሞ እንደዛ ሲያዙ እንደነበረ አይቷል ማለት ነው። በዚህ ልክ ሁለቱ አንድ ላይ እንዲሆኑ ልጆቹ ይፈልጋሉ እና እኔ አሁን ባርታዋንነት ተሰምቶኛል እያለ እንግዲህ እየተናደደ ነበረ። ያ ነገር ደግሞ አልቀረለትም። በስተመጨረሻ ላይ የቅናት መንፈሱ በልክ እንኳን ሳይሆን በደንብ እንዲታይ አድርጎ እንዲሁም ደግሞ ለሽማግሌው ክብር እንዳሌለው ትርሲትም ተመልክታለች ማለት ነው። ስለዚህ ለትልቅ ሰው ክብር ያሌለው
አባት ለእኛም አባት አይሆንም። ስለዚህ ክፉ እንጀራ አባት ነው ብለው በአይምሯቸው አስበዋል ማለት። በተለይ ሴቷ ልጅ በጣም አስተዋይ ናት ማለት ነው። ሚኪ አባቷ ወይ ደግሞ የእንጀራ አባቷ እንዲሆን እንኳን አትፈልግም። ምክንያቱም አንዳንድ ነገሮችን እየተመለከተች ነው ያለችው። በዛ ልክ አባባ መናገር የለበትም እንደ ፔስታል ተንኮሻኮሹ እያለ እየሳቀባቸው ነበረ ማለት ነው በሳቸው እና ሚጣም በጣም ተናዳ ነበረ ርብቃ ማለት ነው። ርብቃ እንግዲህ በጣም ስሜታዊ አድርጓት ነበረ። ነገር ግን ጨዋታ እስከሆነ ድረስ ያው ቅጣት ነው መቀበል አለባቸው እና ደግሞ የብሩክ ሲሆን ደግሞ ልጅቷ ነበረች ቅጣቱን የሰጠችው። ስለዚህ አንተ እንኳን ርብቃን ስመሃት የለ እንደ ሚኪ ለምንድን ነው የምትናደደው? እና ደግሞ አባዬ ማሚን ይሳማት ብላ ያዘዘችው እሷ ነበረች ማለት ነው። ይህ ነገር ደግሞ እሷ እንዳሴረችው እንዲሁም ደግሞ ይህንን ጌም ሆን ብሎ እነሱ እንዲሳሳሙ አድርጎ ልጆቹ ተማክሮ እንደሰሩ ያው ሚኪ ነቅቷል ማለት ነው። በዚህ ልክ እንግዲህ ልጆች ያው አንዳንድ ጊዜ አስተዋይ ልጆች ሲኖረን አባትና እናት ምን ያህል ቢለያዩ እንኳን በስተመጨረሻ ላይ ያው የልጆች ፍቅር ያሸንፋልና ለእኛ ሲሉ መቼም ቢሆን ተራርቆ አይርቁም። ስለዚህ ሁለቱ ተመልሰው ፍቅራቸውን እንዳድሱ እንፈልጋለን ብለዋል ማለት ነው። ይህ ነገር ደግሞ ጥሩ ሀሳብ ነው። ነገር ግን ተንኮለኛ መሆናችሁ ራሱ በጣም በተለይ የሴቷ ልጅ ማለት ነው። እንግዲህ ያው ሴት ልጅ ያው ዋሽታም ይሆናል አይደለ? በጣም ብልጥና ብልህነን እንግዲህ ሴቶች ስንባል ማለት ነው። እና ያው ካያ ክፍል 12 በጣም ደስ የሚልና እንዲሁም ደግሞ ብሩክና ትርሲትን የሚያቀራርብ ነው። ምናልባት ሚኪ ክፉ ባይሆን ኖሮ ጥሩ ነው፣ ምንም ችግር የለውም። ነገር ግን አሁን ላይ የገዛ ባሏን ገሎ ነገር ግን ብሩክ ድኖ መጣ እንጂ ገሎ እሷን ነበር ለሀብትና ንብረት ብሎ ያገባ። ትርሲት ይሄንን ነገር ባወቀች ሰዓት ላይ ርህራሄ ሳይኖራት ነው ምን እንደምትወስን እንግዲህ ያኔ ማየት ነው፣ እውነት ለመናገር ማለት ነው። በዚህ ልክ ክፋት። ርብቃ ደግሞ አሁን ላይ በጣም እየተናደደች ነው ያለችው። የብሩክ በፊት ላይ ብሩክ የሚረዳቸው ልጆች እንግዲህ አሁን ላይ በርከት እያሉ ነው። በየቦታው በሄደበት እንግዲህ ያ ድሮ የሰራው መልካምነት አሁን ላይ እየከፈለው ስለሆነ ከብዙ ልጆች ጋር እያስተዋወቀው ነው ያለው ማለት ነው። መልካምነቱ እንግዲህ ማንኛችንም ብንሆን መልካም ነገር ከሰራን ነገ ላይ መልሶ ይከፍለናል ማለት ነው። እናም ብሩክ ከዚህ በፊት ሲረዳትና ጥሩ ደረጃ እንድትደርስ ያደረጋት እህት እንግዲህ መታ ቤታቸውን አንኳኩታ ነበረ ማለት ነው። አድራሻውን ፈልጋ እንደምንም አግኝታ ርብቃ እንግዲህ በሩን ስትከፍት ስታያት ብሩክን ነው የምፈልገው ስትላት እንግዲህ በጣም ተናዳ ነበረ። ምክንያቱም ብሩክን አሁን ላይ ለማፍቀር ሙከራ እያደረገች ነው ያለችው ሚኪ በመከራት መሰረት ማለት ነው። እንደዛ ነው ያስመሰለባት ርብቃ ማለት ነው። ነገር ግን ትርሲትና ብሩክ ሲሳሳሙ ምንም አልመሰላትም፣ አልተናደደችም። ምክንያቱም ጉንጯን ስለሳማት ይሁን ብቻ አይታወቅም። ነገር ግን ርብቃ በዚህ ልክ ልጅቷ ላይ ለምን ጮኸች? እና ደግሞ ሲያመናቅራት ነበረ። የብሩክ ጓደኛና ጠበቃ ነኝ እና እስኪመጣ ድረስ ቤት ውስጥ እንኳን ገብቼ ልጠብቅ ስትል ያው አልፈቀደችላትም ማለት ነው። ለምንድን ነው ርብቃ እንደዚህ ክፉ የሆነችው? ምክንያቱም ቤታቸው ተቃጥለው የሰው ቤት ነው ያሉት። እንግዲህ ቤት ምንም ቢሆን እግዚአብሔር ነው። ምን አለበት ብታስገባ? አሁን ላይ ርብቃ በጣም እያስጠላች ነው ያለችው ማለት ነው። ምክንያቱም በሰው ቤት ውስጥ አዛዥ መሆኗ ይሄን ያህል ጥሩ መስሎ አልታየኝም እኔ ማለት ነው። እና ድራማ ስለሆነ ያው ግድ ነው። ነገር ግን ርብቃ ያው ምናልባት ያቺ ሴት ብሩክን ልታፈቅረው ትችላለች እና ደግሞ እኔ ያለው እህት እያልኩኝ እኔ እህቱ ነኝ እያልኩኝ ብሩክን ለሌላ ሰው መስጠት የለብኝም የሚል ነገር እያሰበች ያለች ትመስላለች ማለት ነው። እና ልጅቷም ተገርማለች። በቃ ይሁን ለምን እንደዚህ ያደርጋት ለምን እንደዚህ ትመናቀራለች ብላ ነው ዝም ብላ የሄደችው ማለት ነው። እንግዲህ የቅድስት ነገር ደግሞ ያው አሁን ላይ እያሰቡበት ነው ያሉት ማለት ነው። ትርሲትና ብሩክ ያው ያለችበትን ቦታ በአድራሻ ፈላልገው ማግኘት ይፈልጋል። ለዛ ደግሞ ያው ሰናይት ሁሉንም ነገር እንግዲህ አጣርታ እንድትነግራቸው ይፈልጋሉ ማለት ነው። እንግዲህ ሰናይት እስካሁን ድረስ ምናልባት በህይወት ልትኖር ትችላለች። ነገር ግን አሁን ብሩክ ሰናይት ባለችው መሰረት እንግዲህ ያው እህቱ ሊረዳ ይችላል ማለት ነው። ትርሲትም እንግዲህ አሁን ላይ ከብሩክ ጎን ቆማለች። በዛ ላይ ደግሞ አሁን ላይ እንግዲህ በጣም እየተቀራረቡ ነው እየመጡ ያሉት። እናም ደግሞ ብሩክም እንግዲህ ፍቅሩ ሊያገርሽበት ይችላል። ለወደፊት እንግዲህ ብሩክና ትርሲት ተመልሰው እንደ አዲስ ሊጋቡ ይችላሉ። ልጆቻቸውም ከእናትና ከአባታቸው መለየት አይፈልጉም። በእንጀራ አባትም ማደግም ሆነ እንዲሁም ደግሞ መማር አይፈልጉም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው ነው ያለው? እግዚአብሔር ይመስገን። ለዛሬ ያዘጋጀውላችሁ ቪዲዮ ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።
ከካያ ድራማስ ምን ተማራችሁ? ከብሩኬ እንዲሁም ደግሞ ከትርሲት እንዲሁም ደግሞ ከሚኪ። እንግዲህ አንድ ፊልም የሚሰራው እውነተኛ ታሪክ ላይ ሆኖ ስለሆነ ማለት ነው። በአሁን ሰዓት ላይ እውነት ለመናገር ያለውን አሁን ላይ በዓለም ላይ የሚደረገውን ነገር ነው በፊልሙ ያመጡት ማለት ነው። ወንድም ወንድሙ ላይ የሚነሳበት እንዲሁም ደግሞ ጓደኛው ላይ የሚነሳበት ጊዜ ላይ ነው ያለ ነው ማለት ነው። ሚኪ በዚህ ልክ ጓደኛውን በዛ ላይ ውለታ የዋለለትን እና አንዱን ክፍል ልስጥ ብሎ ባኖረው እንግዲህ ያው ባበላው እጅ መነከሱ እንግዲህ ብሩክ በጣም ነው የሚያሳዝነው ማለት ነው። እስቲ እናንተ ሀሳብ አስተያየታችሁን ከያ ድራማ ላይ ያላችሁትን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቸር ሰንብቱ።